ክቡራትና ክቡራን ባለም ዙሪያ የምትገኙ ጣና ዴሊ ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 18 ቀን 2018 ዓ.ም የጣና ዴሊ የሰዓቱን ዜናዎች ዋና ዋና ርዕሶቹን በማስቀደም እንጀምራለን። በቀዳሚነት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ዳግማዊ ቴዎድሮስ 5ኛ ኮር በአርቢታ አካባቢ ባካሄደው ተጋድሎ የተገኘውን ውጤት በዝርዝር ይዘነዋል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ባለፈው አንድ ወር ውስጥ 423 ወታደሮች ተቀላቅለውኛል ሲል ያቀረበውን የውጊያ ግምገማ ሪፖርት በዝርዝር ይዘነዋል፣ ይደመጣል። የሀገራዊ ምክክር ኮሚሽን ይፋ ያደረጋቸው አጀንዳዎች በሀገሪቱ የፖለቲካ ሂደት ላይ ምን አይነት ክርክር እየፈጠሩ ነው የሚለውን የተለያዩ አስተያየቶች ጋር እንቃኘዋለን። ወደ ዓለም አቀፍ ዜናዎች ስናልፍ በቬንዙዌላ የተከሰተውን ኃይለኛ የመሬት መንቀጥቀጥ በዓለም ገበያ የነዳጅ ዋጋ መቀነስ ጀርባ ያሉ ምክንያቶችን፣ የኤለን መስክን የንግድ ተግዳሮቶች እንዲሁም በአውሮፓ እየተስፋፋ ያለውን የሙቀት ማዕበል፣ እስራኤል በቀጠናው ያካሄደችውን የቦምብ ድብደባና በመካከለኛው ምስራቅ ሊያስከትለው የሚችለውን የደህንነት አንድምታ በስፋት ይዘነዋል፣ ይቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ልዩ ተጋድሎ በጎንደር። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አርቢታ አካባቢ ባካሄደው ተጋድሎ ታላቅ ጀብድ መፈጸሙን አስታወቀም። የዕለቱን ተጋድሎ አስመልክቶ መረጃውን ያደረሰን የዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ክፍል በኮሩ ስር የሚገኙ አህዶች ከአርባያ ከተማ ወደ አይሰግ ጎሽኮ በማቅናት ላይ የነበረውን የብልጽግና ጦር አርቢት በተባለ አካባቢ በደፈጣ በማጥቃት ነው ከባድ ኪሳራ ያደረስንበት ብለዋል። የኮሩ ህዝብ ግንኙነት ክፍል አክሎም የብልጽግናው ኃይል የኮሩን አህዶች ለማፈን ነበር የተንቀሳቀሰው። ሆኖም የጠላትን እቅድና እንቅስቃሴ ቀደም ሲል መረጃ የደረሳቸው የኮሩ አባላት ባደረጉት የወትሮ ዝግጁነት የተነሳ አርቢት አካባቢ ሲደርስ ደፈጣ በመጣል ድንገተኛ ጥቃት በመፈጸም ከባድ ጉዳት አድርሰውበታል ሲል ተናግረዋል። ከፍተኛ የሰው ኃይሉ የተመታበት የብልጽግናው ሰራዊት ወደ አርባያ ከተማ ፈግፍጓል። ይህን ውጊያ የዳግማዊ ቴዎድሮስ 5ኛ ኮር ዋና ሰብሳቢ አርበኛ ሻምበል ሙሉ ሰው የመራው መሆኑን የህዝብ ግንኙነት ክፍሉ ገልጾ በእንቅስቃሴ የ3ኛ ሬጅመንት የጎንደር የበጋሻው ክፍለ ጦር ስር የሚገኘው ነብዩ አሳምነው ብርጌድ እንዲሁም ከታዲዮስ ታንቱ ክፍለ ጦር አንድ ሻለቃ መሳተፋቸውን አስታውቋል። የኮሩ ህዝብ ግንኙነት ክፍል አክሎም በውጊያው የሳተፉት አህዶች በተቀናጀ እንቅስቃሴ በመንቀሳቀስ በብልጽግናው ኃይል ላይ ወታደራዊ የበላይነት በመውሰድ የወንድሞቻችንን ደም መመለስ ችለናል። ይህ የተቀናጀና መረጃ ላይ መሰረት ያደረገ ማጥቃታችን ተጠናክሮ የሚቀጥል ይሆናል ሲል ተናግሯል። በዚህ ወር 423 ጦር ተቀላቅሎናል። ፋኖ ያለፈውን አንድ ወር የውጊያ ግምገማ ሪፖርቱን ለመገናኛ ብዙሃን ይፋ ያደረገው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ በአንድ ወር ውስጥ 420 የብልጽግናን ወታደር ማስኮብለሉን አስታውቋል። ይህም በአማካይ በየቀኑ 14 የብልጽግና ጦር እዙንም ተቀላቅሏል ማለት ነው። የእዙ ህዝብ ግንኙነት መምሪያ እንዳስታወቀው በአንድ ወር ውስጥ ከ420 በላይ የሰው ኃይል፣ 322 የጦር መሳሪያና ከ28000 በላይ ተተኳሾች ወደ ምኒልክ ዕዝ ገቢ ሆነዋል ብሏል። በየቀኑ 1000 አካባቢ ተተኳሽ እዙ ከብልጽግና ላይ እየቀማ መሆኑን ገልጿል። ይህ ሁሉ ሰዋዊና ቁሳዊ ኪሳራ የተመዘገበው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻ ውስጥ ነው። ባለፈው አንድ ወር ብቻ የብልጽግናውን ሰራዊት ስቦ በማስከዳት ስልት ኮብልለው ፋኖን የተቀላቀሉት 304 የመከላከያ አባላት ሲሆኑ በውጊያው መሃል ቆስለውና ሳይቆስሉ እጃቸውን የሰጡት ደግሞ 119 ናቸው። ይህም በጠቅላላው 423 የሰው ኃይል ከብልጽግናው ካምፕ ወጥቶ ፋኖን ተቀላቅሏል ማለት ነው። እዙ በመሳሪያና በተተኳሽ ያሳካውን አስመልክቶ የህዝብ ግንኙነት መምሪያው ሲገልጽም በርካታ የጦር መሳሪያዎች ወደ እዙ ገቢ ማድረጉን አስታውቋል። የህዝብ ግንኙነት መምሪያው ሪፖርቱን ሲያቀርብም ከሰኔ 1 ቀን 2018 ዓ.ም ጀምሮ በተጠናቀረው የኦፕሬሽንና የደህንነት ሪፖርት መሰረት ከየኮሮቹ የተገኘውን ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ ከሆኑት የጦር መሳሪያዎች መካከል 299 የተለያዩ የክላሽንኮቭ መሳሪያዎች፣ 10 ዶች ክላሽ፣ 7 ስናይፐር፣ 3 ስናይቶ፣ 1 ብሬን፣ 1 ኤም14 እና 1 የቃታ መሳሪያ በድምሩ 322 የቡድንና የነፍስ ወከፍ መሳሪያዎች ይገኙበታል ብለዋል። ከተገኙት መሳሪያዎች በተጨማሪ 27577 የክላሽንኮቭ ተተኳሽ፣ 360 የብሬን ተተኳሽና 118 የስናይፐር ተተኳሾቹን
ጨምሮ በአጠቃላይ 28055 ተተኳሾች፣ 327 የእጅ ቦምቦች፣ 6 የጭስ ቦምቦች እንዲሁም 204 የወገብና የደረት ትጥቆች፣ 3 ወታደራዊ የመገናኛ ሬዲዮዎችና 4 የስናይፐር ካዝናዎች በዙ ስር ወደሚገኙት ክፍለ ጦሮች ገቢ መደረጋቸውን አስታውቋል። ይህን ከፍተኛ የሰው ኃይልና የትጥቅ ስምሪት በተመለከተ ከየክፍለ ጦሮቹ የተገኘውን ሪፖርት ለመገናኛ ብዙሃን ያጋራው የዙ ህዝብ ግንኙነት መምሪያ በ102ኛ ኮር ስር ለሚገኙት 12ኛ 49ኛና 65ኛ ክፍለ ጦሮች 62 አባላትና 62 መሳሪያዎች እንዲሁም 6960 የክላሽ ጥይትና 116 ቦምቦች ገቢ ሆነዋል። የ303ኛ ሳምነው ኮር ዋና መምሪያና ክፍለ ጦሮች 14ኛ 19ኛ 21ኛ 30ኛና 81ኛ በበኩላቸው 24 የክፍለ ጦርና የሻለቃ አመራሮችን ጨምሮ 56 የጠላት ሰራዊት አባላት የነበሩ 57 መሳሪያዎችንና 4190 የክላሽ ጥይቶችን ተቀብለዋል። በተመሳሳይ መልኩ 105ኛ ኮር 123ኛ አባላት 79 መሳሪያዎችንና 5302 የክላሽ ጥይቶች ገቢ ማድረጉን ሲያረጋግጥ 101ኛ ኮር 40 አባላትና 21 መሳሪያዎችን፣ 104ኛ ኮር በበኩሉ 33 አባላትና 33 መሳሪያዎችን ከ2900 ጥይቶች ጋር እንዲሁም 106ኛ ኮር በስሩ ባሉ 31ኛ 22ኛና 34ኛ ክፍለ ጦሮች በኩል 75 አባላት 90 መሳሪያዎችና 8225 የክላሽ ጥይቶችን በቁጥጥር ስር አውሏል። ከዚህም ባሻገር ወደ ልዩ ዘመቻው ክፍል 100 አለቃና 2 የ50 አለቆችን ጨምሮ 8 አባላት 9 መሳሪያዎችና 1 ወታደራዊ የመገናኛ ሬዲዮ ተቀላቅለዋል። በአሁኑ ወቅት እየተካሄደ ያለው የአማራ ህዝብ የሉና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት ከጸረ አማራዊ ብልጽግና ስርዓት መዋቅር እየከዳ ወደ ህዝባዊ የፋኖ ትግል የሚቀላቀለው የሰው ኃይልና የትጥቅ መጠን በዚህ መልኩ በከፍተኛ ሁኔታ መጨመሩ የብልጽግና ስርዓት መሰረቱ መፍረሱንና ማብቂያው መቃረቡን የሚያሳይ ግልጽ ማሳያ ነው ሲል የገለጸው የህዝብ ግንኙነት መምሪያው፣ በመሆኑም አሁንም ድረስ የዚህ ስርዓት መጠቀሚያና ጠባቂ በመሆን ላይ የምትገኙ የሰራዊት አባላት የቀረበላችሁን ወንድማዊ ጥሪ በመቀበል በየቀጠናችሁ ወደሚገኘው የፋኖ አደረጃጀት በአስቸኳይ እንድትቀላቀሉ ጥሪያችንን እናስተላልፋለን ሲል ጥሪ አቅርቧል። ከምክክር ኮሚሽኑ አጀንዳ ጀርባ የጣና ድል የፖለቲካ ተንታኞች እይታ። የህገ መንግስቱ ውድቀት፣ አገራዊ ምክክር ኮሚሽን አጀንዳ ከስርዓቱ መፍረስ እስከ ተረኝነት አባዜ ፖለቲካ ተንታኞቹ በጥልቀት ተመልክተውታል። ኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በቅርቡ ይፋ ያደረጓቸው 8 ዋና ዋና አገራዊ አጀንዳዎች ስር የሰደዱ ንዑሳን ጉዳዮች ሀገሪቱ አሁን የምትገኝበት ጥልቅ ፖለቲካና መዋቅራዊ ቀውስ ሕያው ምስክር ናቸው። ኮሚሽኑ በይፋ ሊመክርባቸው ያቀረባቸውን ጉዳዮች ከሀገር ግንባታና የመንግስት አደረጃጀት ጀምሮ የራስን ዕድል በራስ የመወሰን አንቀጽ 39፣ የፌዴራልና ክልል ግንኙነት እንዲሁም የአዲስ አበባ ህጋዊ አቋምን የመሳሰሉ መሰረታዊ ጉዳዮች በግልጽ የሚያሳዩ አንድ ሀቅ ቢኖር አሁን ያለው ስርዓት መንግስት ሙሉ በሙሉ መውደቅና ሀገሪቱን አንድ አድርጎ ማቆየት አለመቻሉ ነው። የአንድ ሀገር ህገ መንግስት ከጸደቀ ከ30 ዓመታት በኋላ የሀገር ግንባታና የመንግስት አደረጃጀትና ቅርጽ እንደ አዲስ የውይይት አጀንዳ ሆኖ መቅረባቸው ህገ መንግስቱ የዜጎችን ጠለላና ከለላ መሆን አለመቻሉን በተጨባጭ የሚያረጋግጥ ነው ሲሉ የጣና ድል የፖለቲካ ተንታኞች ሐሳባቸውን ይጀምራሉ። ሐሳባቸውን ሲቀጥሉ ኮሚሽኑ ዝርዝር አጀንዳ ውስጥ በጉልህ እንደተንጸባረቀው ብሔርን መሰረት አድርጎ የቀረበው ህገ መንግስት ሀገሪቱን ወደ ከፋ ፖለቲካና ማህበራዊ ማጥ ውስጥ ከቷታል። በአጀንዳ ቁጥር 2 ስር የቀረበው የብሔር ብሔረሰቦች ትርጓሜ አንቀጽ 39(5) የክልል አስተዳደር ወሰኖችና የአዳዲስ ክልል አመሰራረት ጥያቄዎች የዘር ፖለቲካ የፈጠረው የማያባራ ግጭትና መከፋፈልን ያሳያል ብለዋል። ህገ መንግስቱ የዜጎችን ግለሰባዊና ሰብአዊ መብት የማስከበር ይልቅ ሀገሪቱን የቡድን ግጭት አውድማ አድርጓል። ከዚህ በባሰ መልኩ በአጀንዳ ቁጥር 3 ስር የተዘረዘሩት የአዲስ አበባ ህጋዊ አቋም ከኦሮሚያ ክልል ጋር ያላትን ግንኙነትና የቋንቋ ጉዳዮች ስርዓቱ እንዴት በተረኝነት አባዜ እንደታመሰ ፍንትው አድርጎ የሚያሳይ ነው። አንድ ብሔር ከሌላው ብሔር የበላይነቱን ለመጫን የሚያደርገው ሩጫና መዋቅራዊ ዝረፋ የህገ መንግስቱ የትግበራ ውጤቶች እንጂ ድንገተኛ ክስተቶች አይደለም ብለዋል። ምንም እንኳ አጀንዳዎቹ የሀገሪቱን ስር የሰደዱ ህመሞች በትክክል ያመላክቱ ቢመስሉም ይህ የኮሚሽኑ ሂደት እውነተኛ ሀገራዊ መፍትሄ ያመጣል የሚል እምነት በሰፊው ህዝብ ዘንድ አልታየም። የዚህ ዋነኛ ምክንያት ደግሞ የኮሚሽኑ አመሰራረትና የገለልተኝነት ጥያቄ ነው። ህዝቡ ኮሚሽኑን የሚያየው ከገዢው መንግስት ተጽዕኖ ነጻና ገለልተኛ
አድርጎ አይደለም። ይልቁንም ስርዓቱ የራሱን የፖለቲካ ዕድሜ ለማራዘምና የተረኝነት አጀንዳውን ህጋዊ ሽፋን ለመስጠት የፈጠረው መሳሪያ አድርጎ ይቆጣጠራል። አገዛዙ ራሱን ችግሮቹን የፈጠረ ህገ መንግስቱን የጣሰና ዜጎቹን ለእልቂት የዳረገ ሆኖ ሳለ በእርሱ አርቃቂነትና ጠባቂነት የሚካሄድ ምክክር ፍትህና እውነተኛ የስርዓት ለውጥ ያመጣል ብሎ ማሰብ የዋህነት ነው ተብሏል። የሀገራዊ ምክክር ኮሚሽን ይፋ ያደረጋቸው አጀንዳዎች የኢትዮጵያ ህገ መንግስትና ፖለቲካ ስርዓት በክፉኛ መታመሙና መፍረሱን የሚያረጋግጡ የሞት ሰርቲፊኬቶች ናቸው ብለዋል ተንታኞቹ ሀሳባቸውን ሲያጠናቅቁ ዜጎችን ያላከበረ፣ መብትን ያላስጠበቀና ሀገርን ለከፋ የህልውና አደጋ ያጋለጠ የፖለቲካ ማዕቀፍ በህብረተሰቡ ዘንድ አመኔታ ባጣና ነጻነቱ አጠያቂ በሆነ ኮሚሽን በሚደረግ ውይይት ብቻ ሊታከም አይችልም ብለዋል። እውነተኛ መፍትሄ ሊመጣ የሚችለው የዜጎችን እኩልነት የሚያረጋግጥ ከተረኝነት የጸዳና በነጻና ገለልተኛ አካል የሚመራ ሁሉን አሳታፊ የፖለቲካ የሽግግር ሂደት እውን ሲሆን ብቻ ነው ሲሉ ሐሳባቸውን አጠናቀዋል። በመጨረሻም ዓለም አቀፍ አጫጭር መረጃዎችን እናስደምጣችሁ። በተለይ በአሁኑ ሰዓት በርካታ ሚዲያዎች እየተቀባበሉት የሚገኝ መረጃ አለ። እሱን አድርሳችሁ የዓለማችን ወቅታዊ ገጽታ ከተፈጥሮ እስከ መካከለኛው ምስራቅ የፖለቲካ ትኩሳት መረጃዎች ይዘናል። ዛሬ ሰኔ 18 ቀን 2018 ዓ.ም ዓለም አቀፍና መካከለኛው ምስራቅ ታላላቅ ሚዲያዎች ትኩረታቸውን በተለያዩ የዓለማችን ማዕዘናት እየተከናወኑ ባሉ አባይት ፖለቲካ፣ ተፈጥሯዊና ቴክኖሎጂያዊ ክስተቶች ላይ ትኩረት አድርገዋል። እነዚህ ክስተቶች የዓለማችንን የኃይል ሚዛን፣ የአየር ንብረት ቀውስና የቴክኖሎጂ ስጋት ፍንትው አድርገው የሚያሳዩ ናቸው። በመጀመሪያ በሰበር መረጃ እየተነገረ ስላለው ስለ ቬንዙዌላው የመሬት መንቀጥቀጥ አደጋ እናስደምጥ። ቢቢሲ፣ ሲኤንኤን፣ አልጀዚራ በሰበር ዜና ይዘውት የወጡት ዘገባ በቬንዙዌላ ርዕሰ መዲና ካራካስ አቅራቢያ በሬክተር ስኬል 7.2ና 7.5 የተለኩ ሁለት እጅግ ኃይለኛና ተከታታይ የመሬት መንቀጥቀጥ ተከስቷል ተብሏል። ይህ ተከትሎ በዋና ከተማ በሚገኙ በርካታ ግዙፍ ህንጻዎች ሲደረመሱ አገሪቱ በአስቸኳይ ጊዜ አዋጅ ስር ወድቃለች። የአሜሪካ የጂኦሎጂ ጥናት አደጋ መርማሪ በሰፊው ይዞት የወጣው መረጃ እንደሚያሳየው ከሆነ አደጋው በሰው ህይወት ላይ ከባድ እልቂት ሊያስከትል እንደሚችል አስደንጋጭ ማስጠንቀቂያም ሰጥቷል። ይህ የተፈጥሮ ቁጣ የሀገሪቱን ኢኮኖሚና ፖለቲካዊ ቀውስም ይበልጥ እንደሚያወሳስበው ይጠበቃል። ወደ መካከለኛው ምስራቅ የፖለቲካ ችዝ ጨዋታና ያልበረደው ጦርነት ስናመራ ደግሞ ዘ ጋርዲያን፣ ሲኤንኤንና አልጀዚራ በትንታኔያቸው እንዳስነበቡት በአሜሪካና ኢራን መካከል የተደረገ ያለው ሰላም ድርድር የዓለምን ፖለቲካ እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በሰላም ስምምነቱ ላይ የምንፈልገውን ሁሉ እየተቀበለች ነው በማለት የድል አድራጊነት መግለጫ የሰጡ ሲሆን የነዳጅ ዋጋም $70 በታች ማሽቆልቆሉን አብስረዋል። ይሁን እንጂ ተህራን ይህንን የአሜሪካ ትርክት ውድቅ በማድረግ ድርድሩ የአሜሪካ ሽንፈት ማረጋገጫ ነው ስትል ማጣጥለዋለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ውጥረት ለማርገብ በተባበሩት አረብ ኤምሬትና ኩዌት የዲፕሎማሲ ጉብኝት እያደረጉ ይገኛሉ። ከዚህ ጋር በተያያዘ እስራኤል አሜሪካ የምታደርገውን የዲፕሎማሲ ጫና ወደ ጎን በመተው ከደቡብ ሊባኖስ ጦሯን እንደማታስወጣ የመከላከያ ሚኒስትሯ እስራኤል ካትዝ አሳውቀዋል። ይህን የእስራኤል እምቢተኝነት የሰላም ንግግሩ ክፉኛ እያደናቀፈ መሆኑን ዘጋርዲያንና አልጀዚራ በሰፊው የተነተኑ ይገኛሉ። የፖለቲካ ሽኩቻ እያለ በመሬት ላይ ያለው እውነታ ግን እጅግ አሳዛኝ ሆኗል። አልጀዚራን ጨምሮ የኢራንና የእስራኤል ሚዲያዎች እንዳረጋገጡት ከሆነ የእስራኤል ሰው አልባ አውሮፕላን በደቡብ ሊባኖስ በፈጸመው ጥቃት የሰዎች ሕይወትን ቀጥፏል። በጋዛም በተመሳሳይ በእስራኤል የቦምብ ጥቃት ተፈናቃዮች በተጠለሉበት ስፍራ ሕጻናትን ጨምሮ ንጹሐን ዜጎች መገደላቸውን አልጀዚራ በዘገባው አረጋግጧል። ወደ አውሮፓ ስንሄድ በዚህ ሰዓት በሰበር ዜና እየተነገረ ያለው የአውሮፓ የሙቀት ሁኔታ ነው። ከፖለቲካ ዜና ባሻገር አውሮፓ በከባድ የአየር ንብረት ለውጥ ቀውስ ውስጥም ገብታለች። ቢቢሲና ዘጋርዲያን እንደዘገቡት እንግሊዝ በታሪኳ አይቶ የማታውቀው የሰኔ ወር ከፍተኛ ሙቀት 36.1 ዲግሪ ሴልሲየስ አስመዝግባለች። የሀገሪቱ የአየር ሁኔታ ቢሮም ለሰው ሕይወት አስጊ የሆነ የቀይ ደረጃ ማስጠንቀቂያ ለማውጣት ተገዷል። በተመሳሳይ ፈረንሳይ የ40 ዲግሪ ሴልሲየስ አስከፊ ሙቀት እያስተናገደ ሲሆን ይህ ሁኔታ በሀገሪቱ የኤር ኮንዲሽነር አጠቃቀም ዙሪያ ከፍተኛ የፖሊሲና አካባቢ ጥበቃ ክርክርን አስነስቷል። ወደ ቢዝነስና ሳይበር ጥቃት ስንሄድ ደግሞ በቢዝነስና ቴክኖሎጂ ዘርፍ ደግሞ አስገራሚ ክስተቶች እየታዩ ነው። ቢቢሲና ዘጋርዲያን እንዳስነበቡት የቴስላና ስፔስ ኤክስ አክሲዮኖች በከፍተኛ ሁኔታ ማሽቆልቆላቸውን ተቆጥሎ ታዋቂው ቢሊኒየር ኤለን ማስክ የነበረውን
የክብር ማዕረግ አጥቷል። በሌላ የቴክኖሎጂ ዘገባ አሜሪካ፣ እንግሊዝ፣ ካናዳ፣ አውስትራሊያና ኒውዚላንድ ያካተተው የደህንነት ጥምረት እጅግ አሳሳቢ ማስጠንቀቂያ ወጥቷል። አዳዲስ እየወጡ ያሉ የሰው ሰራሽ አስተውሎ ኤአይ ቴክኖሎጂ በጥቂት ወራት ውስጥ የዓለም ሀገራትን የሳይበር ደህንነት ግድግዳ ለመስበር የሚያስችል አቅም ላይ እንደሚደርሱ በማስጠንቀቅ ሀገራት አስቸኳይ የደህንነት ዝግጅት እንዲያደርጉ ጥሪ አቅርበዋል። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።